اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. ما شاء الله تبارك الرحمن. مبروك عليكم لتمرقاتشو تماروች አላህ በቁርአን ከፍ ያደርጋችሁ ቤተሰቦቻችሁም እንኳን ደስ አላችሁ ማለት ፈልጋለሁ። የተሰጠኝ ደቂቃ በጣም ረጅም ስለሆነ አጠር አድርጌ አንድ ሐሳብ ወደ እናንተ አቀርባለሁ። እኔ አንድ የተለየ ነገር ማንሳት ፈልጋለሁ። መፋይም الخطا عن الرزق ስለ ርዝቅ ያሉን የተሳሳቱ ግንዛቤዎችን ማረም። ቁርአን የተሳሳቱ ግንዛቤዎችን የሚያርብ መጽሐፍ ነው። ቁርአን ሰዎች ሚዛናዊ የሆነ ህይወት ሚዛናዊ መልከታ እንዲኖራቸው የሚጋብዝ የሚያስተምር መጽሐፍ ነው። ስለ ርዝቅ ከኔ ጭምር ብዙዎቻችን ያለን ግንዛቤ የተሳሳቱ ናቸው ብዬ አምናለሁ። ብዙ የተሳሳቱ ስለ ርዝቅ ግንዛቤዎች አሉን እና ቁርአን ሱብሃንአላህ እነዚህን የተሳሳቱ ግንዛቤዎችን ያርማል። ለምሳሌ የሰው ልጅ ስለ ርዝቅ ጉዳይ ያለው የተሳሳተ ግንዛቤ ሰው በዚህ ዓለም በተገለጠው ዓለም ማቴሪያል ወርልድ ላይ ቁሳዊው ዓለም ላይ ገንዘብ ካለው ፓወር ካለው ኢኮኖሚካሊ ፓወርፉል ከሆነ አላህ አክብሮታል ብሎ ሰዎች ያስባሉ፣ እሱም ያስባል። በተቃራኒው ደግሞ የሰው ልጅ ድህነት ፈተና ሆኖ ከቀረበበት አላህ እንዳዋረደው ከሌሎች ሰዎች ዝቅ እንዳደረገው አድርጎ ያስባል። ይህን የተሳሳተ ሚስኮንሴፕሽን ቁርአን አማ ጁዝ ውስጥ ሱረቱል ፈጅር ላይ ሱረቱል ፈጅር ምዕራፍ 89 ቁጥር 15 ጀምሮ ፈአመል ኢንሳኑ ኢዛ መብተላሁ ረቡሁ ፈአክረመሁ ወነዐመሁ